ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል ማለት ነው። እንግዲህ ዛሬም የተለያዩ ሁለት ርዕሰ ጉዳዮችን ይዘን በእነሱ ላይ ሰፋ ያለ ማብራሪያ እንሰጥበታለን፣ እንነጋገርበታለን ማለት ነው። እንግዲህ የመጀመሪያው ጉዳያችን ምንድነው? እንግዲህ ሩታና አብርሃም ተገናኝተው ነበር። የተነጋገሯቸው አንዳንድ ነገሮች አሉ። እንዲሁም በሌላ በኩል ደግሞ ብሩክ እንግዲህ የአብርሃም የቅርብ ጓደኛ የአብርሃም የቅርብ ሰው የአብርሃም ወዳጅ ማለት ነው እንግዲህ የሄርሜላና የአብርሃም የቀለበት ስነ ስርዓት የሚፈጸምበት ቀን እንደተቆረጠ ነግሮናል ማለት ነው። ቀኑ መቼ ነው? ምንስ እየተካሄደው ነው የሚለውን ነገር እናያለን። ለነሩታስ ወረቀት ደረሳቸው አልደረሳቸውም የሚለውንም የምንመለከት ነው የሚሆነው ማለት ነው። ለማንኛውም እንግዲህ ወደ ዛሬው ጉዳያችን ስናልፍ ብሩክ እንግዲህ ከፈረንጁ ጋር ተገናኝቶ አንዳንድ ጉዳዮችን እየተነጋገሩ ነበር ማለት ነው። እንግዲህ ለሁሉም ለሩታና በሩታ ዙሪያ ላሉ ሰዎች በሙሉ ወረቀት ሊልኩላቸው እንዳዘጋጁላቸውና የሄርሜላና የአብርሃም የቀለበት ስነ ስርዓት የሚፈጸምበት ቀን እንደተቆረጠ ነግሮታል ማለት ነው። እንግዲህ አብርሃምና ሄርሜላ አንድ ስቴፕ ከፍ ብለው ሄደዋል ማለት ነው። እንግዲህ ወደኋላ የሚመለሱ ይሆናል አይሆንም የሚለውን እንግዲህ ወደፊት ነው የምናየው የሚሆነው። ነገር ግን አሁን ላይ ባሉበት ደረጃ ያው ሁለቱም እንግዲህ ወደፊት እየሄዱ እንደሆነ እያየን ነው ማለት ነው። እስከዛሬ ድረስ እንግዲህ ያው ሩታ ተስፋ የቆረጠች አይመስልም። አብርሃምን እስከዛሬ ድረስ እንደምትፈልገው እንግዲህ እያየን ነው። ነገር ግን በአብርሃም በኩል ደግሞ ከፍ ወዳለ ነገር እየሄዱ እንደሆነ እየተመለከትን ነው ማለት ነው። እንግዲህ ብሩክ የቀለበት ስነ ስርዓት የሚፈጸምበትን የቀለበት ጥሪ ወረቀት ማለት ነው እሱን ይዞ ነበረ እንግዲህ ከፈረንጁ ጋር ሲነጋገር የነበረው ማለት ነው። እንግዲህ ለሁሉም ሰዎች ጥሪ እንደሚያደርጉላቸውና እንግዲህ እንደሚጋብዟቸውም እየተናገረ ሰምተነዋል ማለት ነው። እንግዲህ ይሄ ነገር ትንሽ የሩታን ስሜት ይጎዳታል ብዬ አስባለሁ። ምክንያቱም እስከዛሬ ድረስ ሩታ እንግዲህ አብርሃም ወደሷ እንደሚመለስ እየጠበቀች ስለሆነ ማለት ነው። ይሄ ነገር ደግሞ ሩታ ከሰማች እጅግ በጣም ነው የሚከብደው፣ በጣም ነው የሚያሳዝነው ማለት ነው። ነገር ግን ቀለበት የሚያደርጉም ከሆነ ደግሞ ሩታ አይመለከታትም። ስለማይመለከታት ደግሞ ለእሷ የቀለበት ፕሮግራሙን የሚገልጽ ወረቀት ወይም የጥሪ ወረቀት ባይልኩላት መልካም ነው የሚል ሀሳብ አለኝ። ምክንያቱም በቃ ሩታ አይመለከታትም፣ ባሏን ለሌላ ሰው ልትድር አትችልም ብዬ አምናለሁ። ስለዚህ እናይና ባልሽን ዳሪልኝ ከሆነ ሊልኩላት ይችላሉ። ከዚያ ውጭ ግን ድፍረትም ንቀትም ነው ብዬ አስባለሁ ለሩታ ወረቀት መላክ ማለት ነው። ለማንኛውም ግን ብሩክ እንግዲህ ሲለን የነበረው ያው ለሁሉም እንደሚልኩና የደስታቸው ተካፋይ እንዲሆኑ እንደሚጠሯቸውም ሁላ እያወራ ነበር ማለት ነው። እንግዲህ ይሄ ትንሽ ከበድ የሚል ጉዳይ ነው ብዬ አምናለሁ በእኔ በኩል። በሌላ በኩል ደግሞ እንግዲህ ሩታ አብርሃምን ቀጥረዋለች ማለት ነው። አብርሃምን የቀጠረችው ያው እንግዲህ ጠዋትም የሰራነው አንድ ቪዲዮ ነበር፣ ካላያችሁ ገብታችሁ እዩት። እስከዛሬ ድረስ እንግዲህ በሁለቱ ግንኙነት መካከል ተስፋ ያልቆረጠው ማን ነው ወደ ድሮ ነገራችን እንመለሳለን ብሎ የሚያስበው ከሁለቱ ከሩታና ከአብርሃም እያለን እንግዲህ ስናወራ ነበረ። ያው እንግዲህ ሩታ እስከዛሬ ድረስ አልቆረጠላትም፣ ለአብርሃም ያላት ፍቅርም አልቀነሰም እያለን እያወራን ነበረ ማለት ነው። እንግዲህ ያ ነገር እውነት ሆኖ አይተነዋል ማለት ነው። ሩታ በዋናነት አብርሃምን ዛሬ የቀጠረችበት ምክንያት አብርሃም ድጋሚ ወደ ቤት እንዲመለስ እና ልጃቸውን አብረው በፍቅር እንዲያሳድጉ ድሮ የነበራቸው ፍቅርም አብረው እንዲቀጥሉ ይህንን ነገር እንግዲህ ለአብርሃም ልታዋየው ነው ማለት ነው የጠራችው። እንግዲህ አብርሃም መጥቶ ተነጋግረዋል። ነገር ግን አብርሃም ፈቃደኛ አልሆነም ማለት ነው። ምክንያቱም በቃ የራሴን ህይወት ጀምሬያለሁ፣ የራሴን መስመር ይዣለሁ፣ ወደኋላ የምመለስበት ምክንያት የለኝም እያላት ሰምተናል ማለት ነው። ሩታም እንግዲህ ግልጽ አድርጋ ነግረዋለች። በቃ በጣም ነው የምወድህ፣ እወድሃለሁ፣ ለአንተ ያለኝ ነገር አልቀነሰም። ስለዚህ በቃ ብዙ ነገሮችን ብታደርገኝ ራሱ ለአንተ ያለኝ ነገር ሊቀንስም ሊጠፋም አልቻለም። ስለዚህ ወደ ቤት ተመለስና እንደ ድሮ በፍቅር ሆነን አብረን እንኖር፣ ልጃችንን የምናሳድግ፣ እኔ ለአንተ ያለኝ ስሜት ሊጠፋም ሊቀንስም አልቻለም እያለች እንግዲህ ስትለምነው ሰምተናል። አብርሃም እንግዲህ ምናልባት አንቺ ጋር ስሜት ሊኖር ይችላል፣ እኔ ጋር ግን ቆርጦልኛል፣ ለአንቺ ምንም አይነት የቀረ ፍቅር የለኝም የሚል እንግዲህ የሚያሳዝን መልስ መልሶላታል ማለት ነው። ይሄ ነገር እጅግ በጣም ነው የሚያሳዝነው። ምክንያቱም ሩታ እንግዲህ ስታለቅስም አይተናታል። ለአብርሃም ያላት ስሜትም እንዳላለቀ እንግዲህ ከእስከዛሬ ቪዲዮዎቿን መረዳት እንችላለን። ምክንያቱም አብርሃም ልጁን ሊጠይቅ በሚሄድበት ጊዜያቶች
በቃ እንደምትወደው ፍቅሯን ለመግለጽም ለማሳየትም ትሞክር ነበርና ሩታ ለአብርሃም ያላት ነገር አልጠፋም። ዛሬ ግን እንግዲህ አብርሃም ቁርጧን የነገራት ይመስላል። ምክንያቱም እኔ ላንቺ ያለኝ ነገር ቆርጦልኛል፣ ምንም የቀረ ስሜት የለኝም፣ የራሴን ኑሮ እየኖርኩ ነው፣ አሁን በጣም ደስተኛ ነኝ። ስለዚህ ደስታዬን የሚያደፈርስ ነገር አታድርጊ፣ እየጠራሽም ድጋሚ እንደዚህ አይነት ነገር እንዳትጠይቅኝ፣ እንዳታወሪኝ፣ ደስታዬን ባታጠፊብኝ መልካም ነው፣ አታስጨንቅኝ እያለም እንግዲህ ሲመልስላት አይተናል ማለት ነው። እንግዲህ ሩታ ስታለቅስም አይተናታል። እጅግ በጣም አዝናም ተመልክተናል ማለት ነው። እንግዲህ ይሄ ነገር በጣም የሚያሳዝነው ሁላችንም ቢያንስ ትንሽ ተስፋ ነበረን፣ አብርሃምና ሩታ አንድ ላይ ይኖራሉ፣ አንድ ላይ ይሆናሉ የሚል ተስፋ ነበረን ማለት ነው። እንግዲህ ያው የሁላችንንም ተስፋ ያጠፋ ነገር ነው። ለማንኛውም ግን ያው ሁሉም እንግዲህ በየራሳቸው ህይወት መልካሙ ነገር እንዲገጥማቸው የሁልጊዜ ምኞታችን ነው ማለት ነው። ምክንያቱም አብርሃምም እንግዲህ ከሄርሜላ ጋር ቀለበት ለማድረግ ካሰበ እንግዲህ ያው ቀጣይ የሰርግ ፕሮግራም ነው ሊሆን የሚችለው። ስለዚህ የተሳካ የትዳር ህይወት እንዲሆንላቸው ከወዲሁ መመኘት እንፈልጋለን። እንግዲህ ሩታም ጠንከር ብለሽ የራስሽን ህይወት የምታቋቁሚበት፣ በሁለት እግርሽም ቀጥ ብለሽ የምትቆሚበት ጊዜ ፈጣሪ እንዲያመጣልሽ፣ ፈጣሪም እንዲያግዝሽ፣ ከጎንሽም እንዲሆን ምኞታችን ነው። ምክንያቱም ዛሬ ሁላችንም ትንሽም ቢሆን የነበረን ተስፋ ተሟጦ ያለቀበት ቀን ነው የሚል ሀሳብ አለኝ ማለት ነው። ለማንኛውም ግን ምንም ማድረግ አይቻልም። ዋናው እንደውም እየጠበቅሽ ከምትኖሪ ራሱ ቁርጥሽን አውቀሽ ቁጭ ማለት ራሱ አንድ ነገር ነው። ምክንያቱም በቃ ዛሬ ይመጣ ይሆናል፣ ነገ ይመጣ ይሆናል እያሉ ከመጠበቅ በቃ ያለውን ስሜት አውቆ ቁርጥ ያለ ነገሩን ሰምቶ መኖርም የተሻለ ነው ብዬ አምናለሁ። ለማንኛውም እንግዲህ አብርሃም የራሱን ምርጫ መርጧል። እንግዲህ ሩታም ደግሞ የራስሽን ህይወት መርጠሽ ጠንከር ብለሽ ለመኖር ሞክሪ የሚል ሀሳብ አለኝ። እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።